ሰላም ጤና ይስጥልን ውድ የአይስ ትሬዲንግ ሳይኮሎጂ ቤተሰቦች እንዴት አላችሁ? የዛሬው ርዕሳችን የትንታኔ ሽባነት ወይም አናሊሲስ ፓራሊሲስ ከመጠን በላይ ማሰብ አካውንታችንን የሚያጠፋበት ሳይንሳዊ ሚስጥር ይላል። እስቲ ራሳችሁን በዚህ ሁኔታ ውስጥ አስቡት። ጠዋት ተነስታችሁ ኮምፒውተራችሁን ከፈታችሁ፣ ቻርቱን በጥንቃቄ መተንተን ጀመራችሁ። መጀመሪያ ፕራይስ አክሽን አያችሁ። ማርኬቱ ወደ ላይ እየሄደ ነው። በጣም ጥሩ ልገዛ ነው ብላችሁ አሰባችሁ። ነገር ግን ቆይ እስቲ እርግጠኛ ልሁን ብላችሁ ደግሞ አንድ ኢንዲኬተር ጨመራችሁ። ኢንዲኬተሩ ያንን የገበያ ሁነት ኦቨርቦት ብሎ ያሳያችኋል። ስለዚህ አትግዛ እያላችሁ ነው ማለት ነው። ግራ ገባችሁ። እስቲ ደግሞ ሌላ ኢንዲኬተር ልይ ትላላችሁ። ሌላኛውን ኢንዲኬተር ስትከፍቱ እሱ ደግሞ ገና ወደ ላይ እያቋረጠ ወይም ጎልደን ክሮስ ነው ብሎ ስለዚህ ግዛ ይሏችኋል። አሁን ጭንቀቱ ጨመረ። ወይ ጉድ የትኛውን ላዳምጥ አላችሁና ይበልጥ እርግጠኛ ለመሆን ኢኤምኤ ወይም ሙቪንግ አቨሬጅ ወይም ሌላ አይነት ታይፕ ኦፍ ኢንዲኬተር ወይም የገበያ ማመላከቻ ጨመራችሁ። አንደኛው ኢንዲኬተር ከላይ አንደኛው ከታች እያለ በዚህና በዛ አወናበዳችሁ። ቻርታችሁ ልክ እንደ ስፓጌቲ ፓስታ በክር ተጠላልፎ ማርኬቱ ራሱ ጠፋባችሁ። በዚህ መሃል አይምሯችሁ ይቆለፋል። ግራ ተጋብታችሁ ትክክለኛውን ውሳኔ ለመስጠት ስትታገሉ ቻርቱን እያያችሁት ማርኬቱ አንድ ትልቅ አረንጓዴ ካንድል አውጥቶ በሮ ይሄዳል። ትሬዱ ያመልጣችኋል። ከዚያም ራሳችሁን ትረግማላችሁ። እኔ እኮ አውቄው ነበር፣ ለምን መጀመሪያ ባሰብኩት አልገባሁም ብላችሁ ራሳችሁን ትከራከራላችሁ። ይህ በትሬዲንግ ዓለም የትንታኔ ሽባነት ወይም አናሊሲስ ፓራሊሲስ ይባላል። ዛሬ 100% እርግጠኛ ለመሆን መሞከር ወይም ፐርፌክሽኒዝም እንዴት አይምሯችንን ሽባ እንደሚያደርገው፣ የሰው ልጅ አንጎል መረጃን የሚያስተናግድበት ሳይንሳዊ ገደብ ወይም ኢንፎርሜሽን ኦቨርሎድ እና ፕሮፌሽናል ትሬደሮች የሚጠቀሙበትን የ70% ህግ እጅግ በጥልቀት እንመረምራለን። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ ቻርታችሁም ሆነ አይምሯችሁ ነፃ ይወጣል። የትንታኔ ሽባነት ኒውሮሳይንስ the neuroscience of paralysis። ወደ ሳይንሱ ስንገባ ለምንድን ነው ብዙ መረጃ ስናገኝ ትክክለኛ ውሳኔ መስጠት የሚያቅተን? በአእምሯችን የፊት ለፊት ክፍል ፕሪፍሮንታል ኮርቴክስ የሚባል የሎጂክ የሂሳብና የትንታኔ ማዕከል አለ። ይህ ክፍል ድንቅ ኮምፒውተር ነው። ነገር ግን የማስታወሻና የማስላት አቅሙ ወይም ወርኪንግ ሜሞሪ ካፓሲቲው እጅግ ውስን ነው። ሳይንቲስቶች እንደ ጆርጅ ሚለር በተለይ ባጠኑት መሰረት የሰው ልጅ አይምሮ በአንድ ጊዜ አስተናግዶ ውሳኔ ላይ ሊደርስ የሚችለው ቢበዛ ከ5 እስከ 7 መረጃዎችን ወይም chunks of information ብቻ ነው ይለናል። አንተ ቻርት ላይ ፕራይስ አክሽን፣ ማርኬት ስትራክቸር፣ አርኤስአይ፣ ማክዲ፣ ሙቪንግ አቨሬጅ፣ የዜና መረጃዎች ወዘተ ስትጨምር አይምሮ የወርኪንግ ሜሞሪ አቅሙን ወይም ሊሚቱን ይጨርሳል። በዚህ ጊዜ ምን ይፈጠራል? አይምሮ ይጨነቅና ኮግኒቲቭ ኦቨርሎድ ውስጥ ይገባል። መረጃዎቹ እርስ በርስ መጋጨት ይጀምራሉ። አንጎልህ ስህተት ለመስራት ስለሚፈራ መከላከያ ዘዴ ወይም ዲፌንስ ሜካኒዝም ይጠቀማል። ያ መከላከያ ዘዴ ምንድነው ካልከኝ ምንም ውሳኔ አለመወሰን ወይም ኢንአክሽን ይሆናል። አይምሮህ ራሱን ያጠፋል ወይም ሸዳውን ያደርጋል። አንተ እያሰብክ ይመስልሃል፣ ግን እያሰብክ አይደለም፣ ደንዝዘሃል። ለዚህ ነው ማርኬቱ ሄዶ እስኪያልቅ ድረስ ቆመህ የምትቀረው። መረጃን መሰብሰብ ወይስ ፍርሃትን መሸፈን? the illusion of control ደግሞ ነኝ። ትሬደሮች ለምንድን ነው 100% ማረጋገጫ ወይም ኮንፈርሜሽንስ የሚፈልጉት? ለምን 10 አይነት ኢንዲኬተሮችን ወይም በሲስተማቸው ውስጥ የሚገቡ ኮንፍሉዌንሶችን ይጠቀማሉ? ብዙ ሰው ብዙ ባወቁ ቁጥር ትክክለኛ ውሳኔ ይሰጣለሁ ብሎ ያስባል። ነገር ግን በፋይናንሻል ማርኬቱ ይህ የመቆጣጠር ቅዠት ወይም the illusion of control ይባላል። እውነቱን እንነጋገር ከተባለ ማርኬት ዲተርሚኒስቲክ ወይም ማለትም 1 ሲደመር 1 እኩል ይሆናል 2 የምትሉት አይነት ሴክተር አይደለም። ማርኬቱ ፕሮባቢሊስቲክ ወይም በእድል የሚሰራ ነው። አንተ የፈለግከውን ያህል ኢንዲኬተር ብትደረድር ማርኬቱ ቀጣይ ሰከንድ የት እንደሚሄድ 100% ማወቅ አትችልም። ራሱ የኢንዲኬተሩ ፈጣሪውም አያውቁም። ታዲያ ለምንድን ነው ብዙ ማረጋገጫ የምትፈልገው? ሳይንስ መልሱን አስቀምጦታል። አንተ መረጃ እየፈለግክ አይደለም። አንተ ፍርሃትህን ወይም fear of uncertainty የሚሸፍንልህ ብርድ ልብስ እየፈለክ ነው። አይምሯችን እርግጠኛ ያልሆነን ነገር ወይም አንሰርተኒቲን ይጠላል። ስህተት ሰርቶ ገንዘብ ላለማጣት ሲል አይምሮ አንድ ተጨማሪ ኢንዲኬተር ላይ አንድ ተጨማሪ የማርኬት ስትራክቸር ወይም ኮንፍሉዌንስ ላይ ምናልባት እርግጠኛ ያደርገኝ ይሆናል እያለ ያታልልሃል።
በመጨረሻም እርግጠኛ ሳትሆን ኪሳራ ሳይሆን ትርፉን ወይም ኦፖርቹኒቲውን ታጠዋለህ ማለት ነው። ፍጹምነትን መፈለግ የባክቴስቲንግ ወጥመድ the perfectionism trap። ከመጠን በላይ ማሰብ ወይም ኦቨርቲንኪንግ የሚጠቁት በተለይ በዲስክ ስብዕና ሃይ ሲ የሆኑ ትሬደሮች ናቸው። እነዚህ ሰዎች እጅግ በጣም ጠንቃቃዎችና ስህተት ለመስራት የሚጠሉ ወይም ፐርፌክሽኒስት የምንላቸው ናቸው። እነዚህ ሰዎች ስትራቴጂያቸውን ከኋላ ታሪክ ጋር ሲያመሳክሩ ወይም ባክቴስት ሲያደርጉ አንድ ትሬድ የከሰረበትን ቦታ ያዩና ለምን ከሰረ ብለው ይመረምራሉ። ከዚያም ይሄ ኢንዲኬተር እንደዚህ ስለሆነ ነው፣ ይሄ ስትራክቸር እንዲህ ስለነበረ ነው ይሉና ስትራቴጂያቸው ላይ ያንን ኢንዲኬተር እንደዚህ ከሆነ አትግባ፣ ያ ስትራክቸር እንዲህ ከሆነ አትግባ የሚል አዲስ ህግ ይጨምራሉ። ሌላ ኪሳራ ሲያዩ ደግሞ ሌላ ህግ ይጨምራሉ። ይህ በሳይንስ ከርቭ ፊቲንግ ወይም የውሸት ማስተካከል ወይም ማስተካከያ ይባላል። ያለፈውን ኪሳራ ላለመድገም ሲሉ ስትራቴጂያቸውን ፍጹም ወይም ፐርፌክት ለማድረግ ይሄዳሉ። ህጎቹ በጣም ከመብዛታቸው የተነሳ በእውነተኛው ማርኬት ወይም ላይቭ ማርኬት ላይ ሲገቡ ያ ሁሉ ህግ የሚሟላበት ፐርፌክት የሆነ ሴትአፕ ፈጽሞ አይመጣም። ወርቃማው የትሬዲንግ ህግም የሚለው ፍጹም የሆነ የትሬዲንግ ስትራቴጂ የለም፣ ኪሳራ ወይም ስቶፕ ሎስ የጨዋታው አካል እንጂ የሚጠገን ስህተት አይደለም ይለናል። ፍጹምነትን ከፈለግን ዩኒቨርሲቲ ገብተን ሂሳብ ማጥናት፣ ማርኬት ውስጥ ግን ፍጹምነት እንደሌለ ማወቅ አስፈላጊ ሆኖ እናገኘዋለን። ሳይንሳዊ መፍትሄውና የ70% ህግን እንዲሁም መረጃን መቀነስ የሚሉትን እውነቶች እንመልከት። እንግዲህ አእምሯችን መረጃ በዝቶበት ከታፈነ እንዴት ነው ነፃ አውጥተን ፈጣንና ትርፋማ ውሳኔ የምንሰጠው? ፕሮፌሽናል ትሬደሮች የሚጠቀሙባቸው 3 ወሳኝ ህጎች አሉ። የመጀመሪያው መፍትሄ የብረት ህግ ወይም the rule of two ነው። ቻርታችሁን ማጽዳት። አእምሯችሁ ወይም ወርኪንግ ሜሞሪያችሁ እንዳይጨናነቅ ቻርታችሁ ላይ ከ2 በላይ ኢንዲኬተር ወይም ደግሞ ኮንፍሉዌንሶችን መጠቀምን በህግ የተከለከለ አድርጉት። ለምሳሌ የዋጋ እንቅስቃሴ ድምጽ ወይም ቮሊዩሙን ብቻ እንዳጠቃላይ በፕራይስ አክሽን የገበያውን ሙሉ ለሙሉ የምታደምጡበትን ኖይዙን የምታጠፉባቸውን ሁነቶች ማስተካከል። ቻርታችሁ ባዶና ንጹህ ሲሆን አእምሯችሁ ግራ መጋባቱን ትቶ ቶሎ ውሳኔ ይሰጣል። ሁለተኛው መፍትሄ የኮሊን ፖል የ70% ህግ የሚባለው ነው። የአሜሪካው ጀነራል ኮሊን ፖል በጦርነት ውስጥ ውሳኔ ለመስጠት የሚጠቀምበት ድንቅ ህግ ነበረው። ውሳኔ ለመስጠት የሚያስፈልገው መረጃ 100% እስኪሟላ ከጠበቅ ጊዜው አልፏል። መረጃ 40% ከሆነ አደጋ አለው። ነገር ግን መረጃ ከ40% እስከ 70% ከደረሰ እርምጃ ውሰድ ይላል። በትሬዲንግም ያው ነው። የገበያው አዝማሚያ ወይም ትሬንድ እና የድጋፍ መስመሩ ወይም ሰፖርቱ 70% ትክክል መሆኑን ካሳመናችሁ ባይ ወይም ሴል የሚለውን ተጫኑ። የጎደለውን 30% መረጃ በስቶፕ ሎስ ሸፍኑት። እርግጠኝነትን በስቶፕ ሎስ ተኩት። ሶስተኛው መፍትሄ ናሙናዊ አስተሳሰብ ወይም የሳምፕል ሳይዝ ፐርስፔክቲቭ ነው። አንድ ትሬድ ስላመነታችሁ እና ስላልገባችሁ ብቻ ዓለም አያበቃም። ውሳኔ መስጠት ከከበዳችሁ እኔ የምለካው በአንድ ትሬድ ውጤት ሳይሆን በ200 አሊያም ከዛ በላይ በሆኑ ተከታታይ ትሬዶች ነው ብላችሁ አስቡ። ይህ ትሬድ ቢከስርም ከ200 ውስጥ አንዱ ብቻ ነው ብላችሁ ስታስቡ አሚግዳላ ወይም የፍርሃት ማዕከላችሁ ይረጋጋል። ፕሪፍሮንታል ኮርቴክስ ወይም ሎጂካችሁን የሚጠቀመው የአእምሯችሁ ክፍል ደግሞ ውሳኔውን በፍጥነት ያጸድቀዋል ማለት ነው። እንደ ማጠቃለያ አንድ ትልቅ እውነት ነግሬያችሁ ቪዲዮን እናብቃው። ማርኬት ውስጥ ገንዘብ የሚያተርፈው ብዙ መረጃ ያለው ወይም ብዙ የሚያስበው ሰው አይደለም። ገንዘብ የሚያተርፈው ያለውን ውስን መረጃ አምኖ ፍርሃቱን አሸንፎ እርምጃ ወይም ኤክስኪዩሽን መውሰድ የሚችለው ሰው ብቻ ነው። የትንታኔ ሽባነት ወይም አናሊሲስ ፓራሊሲስ የብልጦች በሽታ ነው። ነገር ግን ብልጥነት ማርኬት ላይ አይሰራም። ቻርታችሁን ቀላል አድርጉት። ስትራቴጂያችሁን ቀላል አድርጉት። አይምሯችሁ ሲቀልለት የኪሳችሁ ክብደት ይጨምራል ተብሎም ይታሰባል። ይህ ጥልቅ ትምህርት ውስጣችሁ ያለውን ችግር ነካ አድርጎት ከሆነ ቪዲዮን ላይክ ማድረጋችሁ አትርሱ። እንዲሁ አይነት 100% ሳይንሳዊ እና ስነ ልቦናዊ የትሬዲንግ ሚስጥሮችን ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እስቲ ወደ ራሳችሁ ግን ተመልከቱ። ቻርታችሁ ላይ ስንት ኢንዲኬተሮችን ትጠቀማላችሁ? ስንት ስትራክቸር አይነት፣ ስንት ሴትአፖችን፣ ስንት የኮንፍሉዌንስ ሁነቶችን ትወስዳላችሁ? ኮሜንት ላይ እውነቱን ጻፉልን። አብረን ቻርታችንን እናጸዳለን። በሚቀጥለው ቪዲዮ እስከምንገናኝ ከበጠል በላይ አታስቡ። በትሬዲንግ ዓለም ስኬታማም እንድትሆኑ ፕላናችሁን ብቻ ፈጽሙ ለማለት ወደድኩኝ። በያላችሁበት ሰላማችሁ ይበዛም ዘንድ ተመኘው። ሰላም።